ባለጌ ስብዕና እንዳለሽ አላቅም ማለት ነው። ዛሬ ባደረግሽው ነገር፣ ዛሬ ባወራሹ ነገር ለዘላለም ትጸጸቻለሽ። እስከ ዛሬ ነበረውን ማንነቴን ደግሞ ላንቺ ከዚህ በኋላ አታገኙም። እኔ ልብም ውስጥ አይኔም ውስጥ ክብር አጥተሻል አለኝ። የተፈጠረው ምን መሰለሽ? የባለቤቴ ታናሽ ወንድም አለው። ይህ ወንድሙ አግብቶ መኖር ከጀመረ ቢያንስ ከ10 ዓመታት በላይ ሆኖታል። ትዳሩ በጣም ሰላማዊና ቆንጆ የሚባል ትዳር ነው። ብዙ ልጆችን አፍርቷል። ቤት ውስጥ የሚመሰገን የሚወደድ ልጃቸው ነው። የፍቅር ትዳር እንዳለው ነው ሁሉም ቤተሰብ የሚያውቀው። ባለቤቴ በቤተሰቦቹ ዘንድ ተደማጭና ተፈሪ ነው። ምንም ይፈጠር ምን ከኔ ባለቤት ቃል አይወጡም። በጣም ነው የሚፈሩት። መገፋትን የሚቀበልና የሚታገሰውም አይደለም። ለዛም በቤተሰቦቹ ዘንድ ትልቅ ክብርና ግርማም አለው። ለቤተሰቡ ህይወት መቃናት ከአባቱ የተሰጠውን አደራ ተቀብሎ ብዙ ነገሮችን አሳልፎ ወንድሞቹን፣ እህቶቹን፣ እናቱ ማንም ሳይቸገር ከማንም ፍትህ ሳይጓደል ሁሉም ቦታ እንዲይዙ የበኩልን ያደረገ ሰው ነው። ይህ ታናሽ ወንድሙ ከዚች ወጣት እርጉዝ ሴት ጋር ለ2 ዓመታት የዘለቀ የፍቅር ግንኙነት ነበረው። ከአንድም ሁለቴ ከሱ አርግዛ እንድታስወርደው አድርጓታል። ያንንም እያደረገባት ግን ከሱ ልትለይና እሱን ልትተው አልቻለችም ነበር። ሁለተኛ ሚስት አርጌ አገባሻለሁ፣ ቤተሰቤን እስካሳምን፣ ሚስቴን እስካሳምን፣ ነገሮችን እስካመቻች ጠብቂኝ እያለ እያታለለ ነበር ይዟት የቆየው። እድሜዋ ገና 20 ዓመት ነው። የምታሳሳ ቆንጅዬ ልጅ ናት። የመጀመሪያ ልጄን እኩያ በያት። አሁን ለ3ኛ ጊዜ ስታረግዝ እንደለመደው ልጁን አስወጪው፣ ትንሽ እንረጋጋና አገባሻለሁ በሚላት ሰዓት እቺ ልጅ ከዚህ በኋላማ ህይወቴ ሊበላሽ ነው ብላ አሻፈረኝ ትሏለች። በዚህም የተነሳ ከባድ ጸብ ውስጥ ይገቡና ይጠፋባታል። ምትቀም ሰው የላትም። ቤተሰቧ ይህን ነገር እንዳያውቅ ከቤት ወጥታ ራቅ ብላ ተከራይታ መኖር ጀመረች። ከቀን ወደ ቀን ይመጣል፣ ያየኛል፣ ያግዘኛል ብላ ብትጠብቅም እሱ ግን መጥቶ ሊያያትም ሆነ ሊያግዛት ፈቃደኛ አልሆነ። አድራሻውን አጠፋፍቶ ጠፋባት። ቤቱን ብታቀውም ስራ ቦታውን ብታቀውም ቤተሰቡን መበጥበጥ ይሆንብኛል ብላ ይቺ ልጅ በጣም ፈራች። ካጠገቧ ሆነው እየረዷት እየተንከባከቧት የነበሩት የቅርብ ጓደኞቿ ናቸው። ቀን እየጨመረ ሲመጣ ግን ማንም ከራሱ አልፎ እሷን ሊያግዝ የሚችል ሰው እየጠፋ መጣ። ሁሉም የራሱ ህይወት አለውና ነው። ያኔ ነበረ ስለ እኔ ባል ቤተሰብ ውስጥ ያለውን ክብር ከሱ ቃል ማናቸውም እንደማይወጡ ስትሰማ ባለቤቴን ፈልጋ አግኝታ የዛለት ስታናገረው የነበረው። የመጡበትን መንገድ ያሳለፉትን ሁሉ እየነገረችው ነበር። እኔ ያየኋቸው የወንድሙን ጉድ ማንም ሰው እንዲሰማ አልፈለገም። በራሱ መንገድ በሚስጥር ሁሉንም ነገር ጨርሶ ማስተካከል ፈልጎ ነበር። የተሻለ ቤት እንድትከራይ፣ ልጁንም ሰራተኛ ቀጥራ እንድትወልደው፣ ልጁን ወልዳ ከራስ እስክትወጣ ድረስ ለቤት ክራይዋ፣ ለቀለቧና ለሰራተኛ የምትከፍለውን በቂ ገንዘብ አካውንቷ ሊያስገባላት። ከዛም ያላት ነገር አሁን እርጉዝ ሆነሽ በሐራም የተረገዘ ልጅ ስለሆነ ልትጋቡ አትችሉም። ልጁን ከወለድሹ በኋላ ግን ወደደም ጠላም ያገባሻል፣ ህይወትሽን አበላሽቶ የትም አይሄድም ብሎ ነው ቃል የገባላት። እነዚህን ነገሮች ከሷ አንደበት ስንሰማ ሁላችንም አዘንን። እኔ ግን ምን ውስጥ ልግባ? ምን ውስጥ ልደበቅ? የባሌን አይን እንዴት አርጌ ሊየው? መሬት ተሰንጥቃ ብትውጠኝ ደስ ይለኝ ነበር። አይኑን ሸሸሁት። የባሌን ብቻ አይደለም የልጆቼንም አይን ጭምር። ባለቤቴ በወንድሙ ስራ እጅግ በጣም ተናዷል። አንደኛ በሐራም እንደዚህ አይነት ነገር ውስጥ መጨማለቁ፣ ሁለተኛ ቤቱ ትዳሩ በጣም ሰላማዊና ሚስቱም ጥሩ ስርዓት ያላት ሴት መሆኗን ሁላችንም እናውቃለን። ሶስተኛ ዲኑ እየፈቀደለት ከፈለገ ማረግ እየቻለ እንዴት ነው ፈጣሪው የሚያምፀው? እንዴት ነው በሐራም እንደዚህ አይነት አስቀያሚ ነገር ውስጥ የሚገባው ብሎ ባለቤቴ እርርድብን ብሏል። እንዲሁም ደግሞ በሱ ትዕዛዝ ያስወረዳቸው የገደላቸው ልጆች ባለቤቴን አንገብግቦታል። የሹልክ ብዬ ወጥቼ ማድቤት ገባሁ። እራት እንዲቀርብ አደረኩ። ቤተሰቡ ሁሉ እራቱን ተሰብስቦ በላ። እኔ ግን እራት ቦታ ላይ መገኘት አልቻልኩም። በጣም ነው ያፈርኩት። እራት ተበልቶ ከተነሳ በኋላ ከጓዳ እንደምንም ወጥቼ ሳሎን መጥቼ ቁጭ አልኩኝ። እንግዳዋን አብራ ከሴቶቹ ጋር እንድትተኛ ክፍል ሰጠናት። ትልቁ ወንድ ልጄ እኔና ባለቤቴ ብቻ ቀረን ሳሎን ውስጥ። ማናቸውንም ሳላይ አንዱ ጥግ ላይ ቁጭ ብዬ ስልኬን መጎርጎር ጀመርኩ። ታላቁ ልጄ አባቱን ይጠይቀው ጀመር። እኔ ምልህ ባቢ፣ እሱ ሳይፈልግ ባንተ ግፊት
ልታጋባው አትችልም፣ እንዴት እንደዚህ አይነት ቃል ትገባላታለህ ይለዋል። ምን ማለት ነው ይለዋል አባቱ። አይ እሱ ማግባት ካልፈለገስ? አሁን አንተ አግባ ስላልከው ብቻ ያገባል እንዴ? ማግባት አለመፈለጉን ተወው። ምናልባት ሁለተኛ ሴት ቢያገባ እኮ ያ ቤተሰቡ ሊበጠበጥ ይችላል፣ እነዛ ሁሉ ልጆች ሊበተኑ ይችላሉ። ባለቤት ውስጥ ትቀበለዋለች ይለዋል። ላትቀበለው ትችላለች፣ ብዙ ነገር ሊፈጠር ይችላል። የዚች ህፃን ልጅ ህይወት ግን በፍጹም አይሰናከልም። መጀመሪያ ራሱን መሰብሰብ፣ ራሱን መቆጠብ ነበረበት። አሁን እንደዚህ አይነት ነገር ውስጥ ከገባ በኋላ ግን አላህ በሚፈቅደው መንገድ ይቺንም ልጅ ያገባል፣ ያኛውንም ትዳሩን ያስተካክላል ምናምን እያለ ባለቤቴ በቁጣ ይናገራል። አሁን እሱን አናግረኸዋል አለው። ምን አናግረዋለሁ? የዛ ዕለት ነው ልጅቷን ያገኘኋት። በጣም ታመምኩ፣ ቤት መጣው። ከዛ በኋላ ቤት ውስጥ የተፈጠረውን ነገር አይተሃል። እሱን የማናግርበት ምን ሰዓት አገኘው ብለህ ነው ይሏል። እሱም እሺ ሚልህ አይመስለኝም፣ እሺ ቢልህ ራሱ ትዳሩ ይበጠበጣል አለው። የዛ ዕለት እናቴ ቤት ሆኜ አክስቶቼ ከእህቶቼ ጋር ተሰባስቤ ስናወራ የነበረው ነገር ስለ ወንድ ነው። አንዲት የእህቴ ጓደኛ ባለቤቷ እንደዚሁ ቺት ሲያደርግ አግኝታው ተፋታ። ስለ እሷ ጉዳይ ተነስቶ እየተወራ ባለበት ሰዓት ከ6 የሚበልጡ ሴቶች ቤት ውስጥ ተሰብስበን ነበር። ከኔ ውጪ ሁሉም ወንዶች ቺተር ናቸው፣ የቱንም ያህል ሚስቶቻቸውን ቢወዱ፣ ረዥም ዘመን አብረው ቢቀመጡ፣ ወጣትም ቢሆኑ ጎልማሳ መወስለታቸው አይቀርም በሚል በጀማዓ ሲስማሙ፣ እኔ ግን ከመሃላቸው ተነጥዬ ሁሉም ወንዶች አንድ አይደሉም፣ ለቤታቸው ታማኝ የሆኑ ሚስታቸውን፣ ትዳራቸው፣ ልጆቻቸውን የሚያከብሩ ጥሩ ወንዶች አሉ፣ ለምንድን ነው በጅምላ ሁሉንም ወንድ አንድ አይነት ነው ብለን የምንፈርደው በሚል ጦፍ ያለ ክርክር ይዘን ነው ቀኑን ሙሉ የዋል ነው። ከኔ ውጪ 5ቱም ወንዶች የማይታመኑ ናቸው እያሉ ተስማምተው ሲሟገቱኝ ነው የዋሉት። በዚህም ሰዓት እኛ እዚህ ውስጥ 6 ሴቶች አለን። 6ቶቻችንም ከሞላ ጎደል የተረጋጋ ትዳር አለን። ያንዳችሁ ጓደኛ ግን ትዳሯ ተበላሸ፣ ተፋታች፣ የተነሳው የሷ ወሬ ነው። ስለዚህ አሁን 6ታችንም ወንዶች ሁሉ ወስላቶች ናቸው በሚል እየተስማማን ነው። በአንድ ሰው የመጣ የ6ታችንም ትዳር ጥሩ ሆኖ ሳለ ስለኛ ህይወት ስለኛ ትዳር ሳይሆን እያወራን ያለ ነው ስለተበላሸው አንድ ትዳር ነው። በማህበረሰብ ውስጥ በጣም የሚስተጋቡና የሚንጫጩት ወሬና ሀሳቦች ኔጌቲቭ በመሆናቸው ጥሩ ነገር ጎልቶ ስለማይሰማ ነው እንጂ ከመጥፎ ትዳሮች በላይ ከወስላታ ወንዶች በላይ ጥሩ ትዳሮች አሉ፣ ጥሩ ወንዶችም አሉ። ለዚህ ደግሞ እኛ ምሳሌ ነን። እዚህ ጋር እንኳን እያወራን ያለ ነው ስለ ጥሩዎቹ 6 ቤተሰቦች ስለኛ ቤተሰቦች ሳይሆን ስለተፋታችሁ አንዲት ሴት አውርተን ሁሉንም ወንዶች ጀጅ አድርገናል በሚል ወገቤን ታጥቄ ስከራከር እዛ ውስጥ ያሉ እህቶቼም አክስቶቼም እስከዛሬ ያላወጡትን የቤታቸውን ጉድ እያወጡ እኔም ከባለቤቴ ስልክ ላይ እንደዚህ ነገር አግኝቻለሁ፣ እኔ ባለቤቴን እንዲህ ቦታ አይቼዋለሁ፣ ኧረ የከሌም ሚስት እንደዚህ ሆናለች፣ ኧረ የከሌም እያሉ ማስረጃና መረጃ ከራሳቸውም ህይወት ከዙሪያቸው ካሉትም ሴቶች እየመዘዙ እኔን ለማሳመን ጣሩ። ለትዳራችን ብለን በዚሁም በዛውም አንጨቃጨቅ አንጣላ ብለን ትተነው ነው እንጂ ሁሉም ወስላቶች ናቸው የኛን ባሎች ጨምሮ ብለው አፋፌን አሉኝ። ላሳምናቸው ብሞክርም መጨረሻ ላይ ግን የነሱ ድምጽ ኃይሎ እንዴ እውነትም ሁሉም ወንዶች ወስላታና የማይታመኑ ናቸው እንዴ በሚል ሐሳብ ውስጥ ተወጥሬ ነበር ከዛ ቤት ውስጥ የወጣሁት። በዛ ስሜት ውስጥ ሆኜ ነው እንግዲህ ባለቤቴን አሳቻ ቦታ ላይ ያየሁት። ባይኔ በብረቱ ተገለጠ። አላህ ያው ያንቺን ቤት ይኸው ጉድ ነው፣ ሁሉም ቤት ያለ ነው፣ እዩ ተረጂው ሲለኝ ነው ይሄን ሰውዬ ፊት ለፊቴ ያመጣው ከሚል ሐሳብ ውጪ በሄር መጠርጠር አልቻልኩ። ባለቤቴ ይሄ ወሬ ከዚህ ቤተሰብ ከዚህ ቤት እንዳይወጣ በድብቅ ያዙት፣ አንተም ለእህቶችም ለወንድሞችም ለማንም ሰው ትንፍሽ እንዳይሉ አስጠንቅቃቸው ብሎ ተነስቶ ወደ መኝታ ቤት ሄደ። እኔ ግን እንዴት አድርጌ መኝታ ቤት ልግባ? እንዴት አድርጌ መኝታ ቤት ገብቼ ባሌን አቅፌ ልተኛ? አልቻልኩም። እዛው ሶፋ ላይ ጥቅልል ብዬ አደርኩኝ። ይህች እንግዳ ወጣት ሴት ጠዋት ላይ ልጆቼ ለቁርስ እንድትነሳ ቢቀሰቅሷትም ልትነሳ አልቻለች። በጣም ታመመች። ይዘናት ወደ ሆስፒታል ሄድ። ያው ምጥ መሆኑን አውቄ ነበር። በጣም ግን አጣዳፊ ሆነባት። እዛ እንደደረሰችም ትንሽ ሰዓት እንድታምጥ ካስተኛት በኋላ ልጁ ታፍኗል፣ ኦፕሬሽን መደረግ አለባት አሉ። ያንን ማን ይፈር? ቤተሰብ የለ ምን የለ። እራሷ ፈርማ ኦፕሬሽን ክፍል ገባች። ኦፕሬሽን ተደርጋም ወለደች። እቺ ልጅ ቤተሰብ የላት አዝማድ የላት፣ ኦፕሬሽን ተደርጋ ልጅ ወልዳ ባዶ ቤት ውስጥ ሄደሽ ራስሽን አርሺ እንዴት ልበላት?
2 ቀን ሆስፒታል ውስጥ ልጆች እየተፈራረቁ አድረውላት ከሆስፒታል አውጥተን እኛ ቤት ይዘናት ሄድን። እዚህ ጋር የተመለከትኩት የአላህን ድንቅ ስራ ነው። ይህን ሁሉ ነገር ሲያረግ በእጃዙር እቺን ልጅ ሊረዳ እቺን ልጅ ሊያግዝ ፈልጎ ነው። በዚህ በ20 ዓመት ወጣትነቷ በግፍ ብዙ ከተሰቃየችበት ህይወት በኋላ እርጉዞና ማንም ሳያግዛት ማንም ሳይረዳት በኦፕሬሽን ወልዳ እንዴት ነበር ራሷን የምታርሰው? እንዴት ነበር ህፃኑን ልጅ የምትንከባከበው? ልጇን ስትይዘው እንኳን ትንቀጠቀጣለች፣ በጣም ትፈራለች። የመጀመሪያ ልጅ ወልዶ መንከባከብና የማሳደግን ችግር ስቃዩን የወለደ ያውቀዋል። ሁላችንም በእናቶቻችን ታግዘን እናቶች ባይኖሩን በአክስቶቻችን በጎረቤቶቻችን ታጅበን ነው ያ ሁሉ እንክብካቤ እንኳን ተደርጎልን ምን ያህል እንደሚከብደን እናውቀዋለን። ይቺን ልጅ አላህ ጥሎ ላይ ጥላት እኛን ጣለላት። ልክ ልጄ እንደወለደች ሁሉ አጃ አዘጋጅቼ ገንፎ አዘጋጅቼ ለአራሷ የሚያስፈልገውን ነገር ሁሉ አዘጋጅቼ ያጠፋሁትን ጥፋት በዚህ እንኳን ካሳ ቢሆንልኝ ብዬ ለአላህ ነይቼ አንድ ክፍል ሰተናት እኛው ጋር መታረስ ጀመረች። ባለቤቴም ትንሽ አገገመ፣ ተሻለውና ወደ ራሱ ተመለሰ። በተወሰነ ደረጃ እኔም ተንከባከብኩት። ነገር ግን ዘግቶኛል። እሱ ራሱ ቀና ብሎ አይኑን ሞልቶ አያየኝም። የሚፈልገው ነገር ሲኖር ልጆቹን እየላከ ነው የሚጠይቀኝ። እንደ ድሮ እኔን ሳይሆን ልጆቹን መፈለግ ጀመረ። አይኑንም ልቡንም ከኔ ያሸሸ።